ቤቴ ገና መግባቴ ነው። ከርቦኛል። ከዛ ግን ምንም የሚበላ ነገር የለም። ስለዚህ ቻትጂፒቲን ጠየቅኩት። ማዕድ ቤቴ ውስጥ ይሄ ነገር አለ፣ ምን ልስራ? ከዛ ቻትጂፒቲ ሩዝሽን ቀቂው አለኝ በመጀመሪያ። ከዛ በኋላ ደግሞ ሽንኩርትሽን ክተፊ፣ ቲማቲምሽን ክተፊ፣ ነጭ ሽንኩርትሽን ክተፊ አለኝ። እንደምታዩት ተከትፏል። ከዛ በኋላ ምስር ነበረኝ፣ ክክ ምስር፣ እሱንም ቀቂው አለኝ። እንደምታዩት ቀቂዋለኝ። ስለዚህ መጀመሪያ ቻትጂፒቲ እንድሰራ የነገረኝ ይሄ ቀይ ሽንኩርቱን እንዳበስል ነው። የቲማቲሙ በነገራችን ላይ መግባት አልነበረበትም፣ ግን ምግብ ማብሰል ገና እየተማርኩኝ ስለሆነ አይፈረድብኝም። ቲማቲሟ እንደሌለች እናስባታለን። ከዛ ሽንኩርቱን ከጎን እያበሰልኩኝ፣ ከጎን ደግሞ እዚህ ጋር እንደምትመለከቱት የተቀቀለው ወይም እየተቀቀለ ያለው ምስር ነው። ምስሩ ሊበስል ትንሽ ደቂቃ ይቀረዋል። ከዛ ደግሞ ሌላ የቀቀልኩት ቻትጂፒቲ እንዲቀቅል የነገረኝ ድንች ነው። እሱንም ድንቹ የተቀቀለውን ያያችሁት። ከዛ አሁን ይሄ ወደ ቡኒ የሆነ ነው ቀይ ሽንኩርቱ። ስለዚህ ዘይት ጨምሪበታለኝ። ዘይት ጨመርኩኝ። በቃ የሆነ ቆሞ እንደሚያሰራ ካቦ አለ እንደዛ ማለት ነው። ከዛ በኋላ አሁን በዘይቱ አበስለዋለሁ ማለት ነው ሽንኩርቱን። ከዛ ቀጥሎ ምንድነው የምጨምረው? ቻትጂፒቲ በነገረኝ ቅደም ተከተል መሰረት ነው። ከዛ ከቀይ ሽንኩርቱ ቀጥሎ ነጭ ሽንኩርቱ ተጨመረ። ስለዚህ ሁለቱን አንድ ላይ አብሬ አበስላለሁኝ። ስለዚህ አሁን አንድ ላይ እያማሰልኩት ነው ማለት ነው። የገባኝ ነገር ነጭ ሽንኩርት በጣም ነው የሚይዘው። ዞር ስትሉ አሮ ነው የሚጠብቃችሁ። ከዛ ከሆነ ደቂቃ በኋላ ደግሞ ቲማቲሙን ጨመርኩኝ ማለት ነው። ስለዚህ አሁን እነኝን አንድ ላይ እያበሰልኩኝ ቀጣይ ሌላ የሚሰራ ነገር ሰራለሁኝ። ስለዚህ ያው አማሰልኩት። ከዛ ከድነዋለሁኝ። ይሄኛው ሽንኩርቱ ቲማቲሙ እየበሰለ እያለ ይሄ የተቀቀለው ድንች ነው። ከዛ አሁን ደግሞ እንደምታዩት የተቀቀለውን ድንች እያላጥኩኝ ነው ማለት ነው። አሁን ሳስበው በቃ እንደዚህ በመንጎዳጎድ ያለ ፍቃዴ ባለሙያ መሆን እየመሰለኝ ነው። ከዛ የተቀቀለውን ድንች እንድከትፍ ነገረኝ። ይሁን እያስፈራራኝ ነው የሚመስለው ቻትጂፒቲ ለመስራት ያስተማረኝ ሲሆን፣ ከዛ ደግሞ ያቃጥላል። በነገራችን ላይ እንደዚህ ራሱ እንጀራም ዳቦ መቤቴ ውስጥ ስለሌለ ነው እንጂ እንደዚህ ራሱ ይበላል። ሲያዩት አያምርም? ለእኛ ላበሾች ይጠፍጥበታል፣ በርበሬ ጠብ ተደርጎበት። ከዛ ያኛው ትንሽ በሰል ሲል ምስር እንጨምርበት ነገረኝ ቻትጂፒቲ የተቀቀለውን ምስር። ስለዚህ የተቀቀለውን ምስር ጨመርኩበት። ሌላኛው አማራጭ ማለት ነው፣ ምናልባት ሌላ ቀን ሞክረዋለሁኝ ምግብ ማብሰል የሆነ ቀን ደስ ይለኛል ብዬ አስባለሁ። እስካሁን አይደለም ግዴታ ስለሆነብኝ ነው። እና ይሄ ምስሩን ለብቻ ከመቀቀል ሩዙንም ለብቻ ከመቀቀል፣ ከዛ አንድ ጓደኛዬ ስትለኝ ነበረ ውሃ በደንብ አድርጌበት፣ አሁን እዚህ ጋር ከዚህ በኋላ ምስሩን ካረግሽ በኋላ ውሃ ጨምሪበት ብሎኛል። ስለዚህ ምስሩን ለብቻ ከመቀቀል እዚህም ላይ አንድ ላይ ሽንኩርቱ ከቲማቲሙ ጋር አንድ ላይ ከበሰለ በኋላ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም ከዛ ውሃ አድርጌ በዚህ ጋር ምስሩን ማብሰል እችላለሁ ውሃ አድርጌበት። ስለዚህ ሜቢ ሌላ ቀን ልሞክረው እችላለሁ ማለት ነው። ከዛ እንደምታዩት እያማሰልኩኝ ነው። ምስሩ ከዚህ ጋር ብዙ አይበስልም፣ ምክንያቱም ሌላ የሚጨመር ስላለ። ስለዚህ ሩዙ ይጨመራል። ሩዙ ስለበሰለ መብሰል አይጠበቅበትም እዚህ ጋር ማለት ነው። ምስሩም እንደዛው በነገራችን ላይ ሌላ ቀን የሆነ ሊጥ እንዳይል እንጂ። ስለዚህ እሱ ከተጨመረ በኋላ ደግሞ መጨረሻ ላይ የተከተፈው እንትን ነው የሚሆነው፣ የተከተፈው ድንች እሱ ተጨመረ ማለት ነው። ስለዚህ አሁን እንዳለ ሁሉንም አደባለቃቸዋለሁ። ጨረስኩኝ በቃ። ማለት ጊዜ ነው የፈጀው። አሁን የ5 ደቂቃ መጨረሻ ላይ ቪዲዮ ሲሆን ምግቡንም ስሰራ 5 ደቂቃ ወስዶብኝ ቢሆን በጣም ነበር ደስ የሚለኝ። ምክንያቱም ምግብ መስራት በጣም ነው የሚያደክመው። ቤታችሁ ውስጥ ምግብ የሚሰራ ሰው ካለ በጣም ማመስገን አለባችሁ። ስለዚህ አሁን እንግዲህ ዛሬ አሁን እኔ ኢትዮጵያዊ ነኝ። የተቀቀለ ምስር በልቼ አላቅም። የተቀቀለ ስላችሁ ድፍን ምስር ተቀቅሎ ነው፣ ግን ወጥ ካልሆነ ምስር በልቼ አላቅም በበኩሌ እኔ። ስለዚህ ቤቴ ክኖር ነበር። ቢያንስ እዚህ ቤት ካገባሁኝ ለመጀመሪያና ለመጨረሻ ጊዜ ክኖር የተጠቀምኩት ዛሬ ነው። እስካሁን ድረስ ተጠቅሜ አላቅም። ለምን ካላችሁኝ ትዝ ብሎኝ አያቅም። ስለዚህ ወይ ምናልባት ተጠቀም ይሆናል ወይም ላለመጠቀም ውስን ይሆናል፣ እንጃ አስቤውም አላቅም። ስለዚህ አሁን ዛሬ ምግቡ እንደው እህል እንዲል ክኖሩን ጨመርኩበት። እንዳያችሁት ብዙ አልጨመርኩበትም፣ ምክንያቱም ጨው ሲበዛም ብዙም ደስ ስለማይለኝ እሱን እንዳባለኩበት። ስለዚህ አሁን ልቀምሰው ነው። ምን ሊሆን በጣም ነው ራበኝ። ይጣፍጣል። ከዛ በኋላ ቻትጂፒቲ ሌላ ላይ ነገር ምንድነው ይሄ ከዚህኛው ምግብ ጎን ልክ እንደ አቮካዶ አይነት ነገሮች ካሉ
ከጎን አድርገሽ መብላት ትችላለሽ ብሎኛል። ስለዚህ እንደምታዩት ከዚህ ከምግቡ ሳህን ጀርባ አቮካዶች ይታያቸዋል አይደለ? ተቀምጦ ነበረ፣ አይበላም ነበር ዛሬ ባይሆን። ስለዚህ በቃ ማለት በጣም ለብዙ ቀናት ኢንዶሚ እየቀቀልኩኝ ኑድልስ ስበላ ነበረ። ስለዚህ አሁን ዛሬ ከስንት ጊዜ በኋላ እንደዚህ ምግብ ሰርቼ መብላቴ በጣም ትልቅ ነገር ነው። እንደ ዶሮ ወጥ በድጋሚ የሚቆጠር ነው። ስለዚህ ከዛ ሌላ ደግሞ መለላችሁ ነበር። በአቮካዶ ሲደረግ በጣም ነው የሚጣፍጠው አቮካዶ። ሌላ ደግሞ ያየሁት ነገር አቮካዶ ላይ ሳይበዛ እንደኔ ጨው ማትወዱ ከሆነ እሰየው፣ ለበሽታም ጥሩ አይደለም ይባላል። ሐኪም ስላልሆንኩ ግን እሱ ላይ አስተያየት አልሰጥም። ስለዚህ ግን ጨው ጢኒጥዬ ደግሞ እንዳያሟችሁ ጢኒጥዬ ጨው ስታደርጉበት አቮካዶ ላይ በጣም ደስ ይላል ማለት ነው። የሚጣፍጥ ነው የሚሆነው። ስለዚህ እኔ ራሴ የሰራሁትን ምግብ ማመን አቅቶኛል። በጣም ነው የሚጣፍጠው። እዚያውንም እያበላሁኝ ነው፣ መብላቴን አላቆምኩኝም። አንደኛ እርቦኛል፣ ሁለተኛ የለፋሁበት ቆሜ ስንት ሰዓት ሙሉ ምን ያህል ሰዓት ነው የፈጀብኝ? ያው እንደምትሰሩት ይወሰናል። ለምሳሌ ትንሽ የሩዝ መቀቀሉ ከሆነ ብዙ ሰዓት የሚፈጅ አይመስለኝም። ጢኒጥዬ ከሆነ ለአንድ ሰው ከሆነ ለአንድ ሰው ስለሆነ የሰራሁት፣ ግን ለአንድ ሰው ሲሆን አንድ የሚቀርብ አይደለም። ይህን ምግብ ዛሬ ራቴን በላሁት። ከዛ በኋላ በነጋታው ቁርሴን በላሁኝ። ምክንያቱም ሌላ ምግብ ለመስራት ምንም ጉልበት አልነበረኝም። ቁርሴን ራሱን በላሁኝ። ምሳቄ ይዤ ሄድኩኝ። ስመለስም ራሱን ነው የበላሁት። ሳሁን እንደምታዩት አሁንም እየጠረኩኝ ነው። ለሆነም በልቼ ከጨረስኩኝ በኋላ ሆዴ በጣም ሞልቶ ነበረ። በጣም ነበር የሚጣፍጠው። ራሴን አላመንኩም አልኳችሁ እኮ። ከዛ በኋላ ያው አሁን ደግሞ ሻይ ጠጣለሁኝ። ምክንያቱም ይሄን ያህል አይበላም ቢጣፍጥም። እህል ባሳደገ ደመኛ ይላል ያገሬ ሰው ሲተርት። ስለዚህ አሁን በነጋታው ነው ከስራ መጥቼ ነው እና በነጋታው እንደምትመለከቱት ትላንት ማታ እራት የበላሁት ነው ድጋሚ እያበላሁኝ ያለሁት። ከዚህ በኋላ 4 ሰዓት አልደረሰም፣ በጊዜ ነበር የገባሁት፣ ግን ከዚህ በኋላ አልበላሁኝም። ምክንያቱም ምግብ ሲበዛ ያው ጥሩ አይደለም። ሲበዛም ሲያንስም ደም ሲያንስ ይሻል ይቀራል። ለማንኛውም እራቴን ይህንን ቆሜ በላሁ እላችኋለሁ። ከዛ ይህንን ከበላሁ በኋላ የት መሰላችሁ ወስዳችሁ መኝታ ቤቴ ከሆነ አሁንም አልጋው አልተገጣጠመም። አሁንም ፍራሽ ላይ ነው የምተኛው። ስለዚህ ምናልባት በሚቀጥለው ቪዲዮ አልጋዬ ተገጥሞ መሬት ላይ ሳይሆን አልጋ ላይ ወጥቼ የምታዩበት ቀን እኔ ራሴ ናፍቆኛል። ለማንኛውም ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሰላም ሁኑ። ቻው።